ሰላም የቻናላችን ቤተሰቦች በጣም ሰሞኑን የተለያዩ ኢንፎርሜሽኖች ከሶሻል ሚዲያ በ2018 በኢንትራንስ ኤግዛም የተለያዩ ኢንፎርሜሽኖች እየወጡ ይገኛሉ ማለት ነው። የተለያዩ ዴቶች ይነገራሉ ማለት ነው። አንዱ ይሄ ቀን ይላል። እንደውም የተለያዩ ከምርጫ በፊት ነው ወይ ከምርጫ በኋላ የሚለው የተለያዩ ቪዲዮዎችን ሰምታችሁ ሊሆን ይችላል። ዛሬ በዚህ ቶፒክ ላይ ዲፔንድ ሆነን ለእናንተ የመጨረሻ መልስ የምንሰጣችሁናል ማለት ነው። እስከ መጨረሻ ከኛ ጋር ነው። ግን እናንተ የ2018 የኢንትራንስ ኤግዛም ተፈታኝ ከሆናችሁ እንደዚሁም የዚህ የዩቲዩብ ቻናላችን አባል ለመሆን ከፈለጋችሁ የተለያዩ የስተዲ ቲፖች እንደዚሁም የተለያዩ ቲዩቶሪያሎች ለኢንትራንስ ፕሪፔርድ የሚያደርጋችሁ ሰብስክራይብ አርግታችሁ ማግኘት ትችላላችሁ ማለት ነው። ከዚህ በኋላም በተለያዩ ቪዲዮዎች እንመጣላችኋለን ማለት ነው። ስለዚህ ቼክ አድርጉ ሰብስክራይብ ማድረጋችሁን። እንደዚሁም ይሄ ቪዲዮ ለተለያዩ ለጓደኞቻችሁ ለወዳጆቻችሁ እንደዚሁም ለሁሉም ለኢትዮጵያ 2018 ኢንትራንስ ኤግዛም ለሚፈተኑ ሁሉ እንዲደርስ ከፈለጋችሁ ሁላችሁ ላይክ ማድረጋችሁ እንዳረሱ እና ምን እንጠብቃለን? ወደ ቪዲዮ በ2018 ኢንትራንስ ኤግዛም ማለት ነው ዴቱ መች ነው በሚለው የተለያዩ ኢንፎርሜሽኖች ሰምታችሁ ሊሆን ይችላል በሶሻል ሚዲያ። እናም መች ሊሆን ይችላል? እናም 2018 ኢንትራንስ ኤግዛሙ እኛ ይሄ ቀን ነው ከተባለ እንዴት በዚህ ላይ ቀን ላይ ዲፔንድ ሆነ ፕላናችን አውጥተን ፕሪፔር ማድረግ እንችላለን የሚለውን በዚህ ቪዲዮ እናያለን። እናም ወደ ቶፒካችን እንገባለን። እንደሚታወቀው በ2018 ወይም የዘንድሮ ማለት ነው ኢንትራንስ ኤግዛም ተፈታኞች የትምህርት ሚኒስቴር መጀመሪያ ላይ ፕሮግራም አርግቶ ነበር ፕላኑ ማለት ነው። ሰኔ 22 ወደዛ 10ኛ ወር 22 ቀን ምናምን ሰፈር ላይ ኢንትራንስ ኤግዛም እንደምትፈተኑ አሳውቆ ነበር፣ ፕላኑን አውጥቶ ነበር። እናም የተለያዩ ኢንፎርሜሽኖች ደግሞ ሰሞኑን ይሄ ቀን ሊቀየር ይችላል በተለያዩ ምክንያቶች። ትልቁ ሁላችንም እንደምናውቀው ደግሞ የምርጫው ነገር እንደሆነ እናውቃለን። ይሄ ምርጫ ከምርጫ በፊት ነው የሚሆነው ወይም ከምርጫ በኋላ ነው የሚለው በሚል ላይ የተለያዩ ሀሳቦች ይነሳሉ ማለት ነው። በኢንትራንስ ኤግዛም የምትፈተኑበት ቀን ላይ ዲፔንድ ሆነ ማለት ነው። እንደዚሁም ሰሞኑን የተነሳ አይዲያ አለ ማለት ነው። 9ኛ ወር ነው የሚሆነው ተብሎ የተለያዩ አይዲያዎች እየተነሱ ይገኛሉ። 9ኛ ወር 3ኛ ቀን ይሄ which means 3 ወር ነው 9ኛ ወሩን ካወጣችሁ ማለት ነው። ቢኮዝ 9ኛ ወር የመጀመሪያዎቹ ቀናት ላይ ስለሆነ ማለት ነው። ይሄ ላይ በጣም ዲቴል የሆነ ኤክስፕላኔሽን መስጠት ፈልጋለሁ። ይሄ የትምህርት ሚኒስቴር ኤግዛክት የሆነ ቀን አይደለም። ፕሊዝ እዚህ ጋር ፎከስ አድርጉ። የተለያዩ ተማሪዎች እየተጨነቁ ይገኛሉ። ኖ ይሄ ኤግዛክት የሆነ ትምህርት ሚኒስቴር ያወጣ ሳይሆን እዛ ውስጥ የሚገኙ ኢንትራንስ ኤግዛምን የሚያወጡ አስተማሪዎች፣ ምሁራኖች 9ኛ ወር ላይ የማረግ ፕላን አለን የማረግ እቅድ አለን በሚለው የተለያዩ ከዛ የወጡ ሂንቶች ላይ ዲፔንድ ሆኖ የተወራ ነገር ነው እንጂ ፕላን አላቸው እቅድ አላቸው ለማረግ። ሁላችንም መቼም የሆነ ነገር እናቅዳለን። እቅዱ የግዴታ ፕላይ ወይም ሪል ላይፍ ላይ ወይም እንትን ላይ ይደረጋል ማለት አይደለም። እቅድ አላቸው ነው እና በዚህ ላይ የወጣ እንትን ነው እንጂ ኤግዛክት ቀኑ አይደለም። እዚህ ጋር ፎከስ አድርጉ። ብዙዎቻችሁ በዚህ ላይ እየተጨነቃችሁ ይገኛሉ። ስለዚህ በየቱ እንውሰድ ካላችሁ እኔ አንድ ልንገራችሁ። እኔ ይሄ ቀን ወይም 9ኛ ወር ነው ማለትም አልፈልግም። ነገር ግን ማወቅ ያለባችሁ ከ9 እስከ 12 ሲፈተኑ ጊዜ ወይም ኦፊሻል የሆነ ከ9 እስከ 12 ነው የምትፈተኑት ሲባል ጊዜ ትምህርት ሚኒስቴር በመጨረሻዎቹ ደቂቃ ነው ኦፊሻል ያደረገው ማለት ነው። ስለዚህ ሁሉም ነገር ኤክስፔክት ማድረግ አለባችሁ ከዚህ ከትምህርት ሚኒስቴር ማለት ነው። ስለዚህ አያረግም በሚለው መቼም አትሂዱ። አይኖ የተለያዩ ቪዲዮዎች አይሆንም በተለያዩ ምክንያቶች የመጀመሪያ ትምህርት ሚኒስቴር ሲያወጣ ይሄን እንዴት በእቅድ ውስጥ አላስገባም እንደ ምርጫው መኖሩን። ስለዚህ ይሄንንም ሀስቦ ነው ሰኔ 22 ምናምን ያደረገው ኢንትራንስ ኤግዛሙን። የተለያዩ እንደዚህ ሀሳቦች ሊመጡባቸው ይችላል። ትምህርት ሚኒስቴር ዲሳይድ ሊያደርግ ይችላል። ኤክስፔክት ማድረግ አለባችሁ የቱን ዲሳይድ 9ኛ ወርም ሊያደርግ ይችላል። ያን የመታችሁ ከምትጨናነቁ በ9ኛ ወር እንትን ወስዳችሁ በ3 ወር ፕሪፓሬሽናችሁን በዛ በ3 ወር ፕላን ማውጣት አለባችሁ ማለት ነው። ይሄ ላይም የ3 ወር ፕላን ማለት ነው። ጀመራችሁ አልጀመራችሁ ኢቭን ዜሮ ከሆናችሁ አም ሹር ቪዲዮ እንድሰራላችሁ ከፈለጋችሁ እኔ በመነግራችሁ ቴክኒክ ማለት ነው የትኛችሁም ከ400 በላይ ያመጣል። ሞቲቬሽን አይደለም ከ400 ያመጣል ማለት ነው። ቪዲዮ እንድሰራላችሁ ከፈለጋችሁ እንዴት በ3 ወር አጥንታችሁ መጨረስ እንደምትችሉ ኮሜንት ላይ አሳውቁኝ እነግራችኋለሁ። ስለዚህ እናንተ በየቱ መውሰድ አለብን ካላችሁ በ3 ወር ውሰዱ። ላይሆን ይችላል እኮ 10ኛ ወር 22ኛ ቀን እንደተባለው ሰኔ 22 ሊሆን ይችላል። እናንተ ያኔ ምንድነው የምታደርጉት?
ኢቭን ደብል ሪቪው ስታደርጉ ብዙ ኩዌሽን ስትሰሩ ጥሩ ይሆንላችኋል። ካልሆነም ደግሞ ፕሪፓሬሽናችሁን ጨርሳችኋል ትፈተናላችሁ ማለት ነው። የ12 ዓመት እንትናችሁን 10ኛ ወር ላይ ነው የሚሆነው ብላችሁ እንትን ማለት የለባችሁ ማለት ነው። እዛ ላይ ፕላናችሁ ማድረግ የለባችሁም። ይሄ ትልቅ ስህተት ነው ማለት ነው። 3 ወር በቂና በቂ ነው። 3 ወር እኔ ከምነግራችሁ በላይ በቂና በቂ። ለምን እንዳልኳችሁ ልንገራችሁ። ይሄ 3 ወር እንደ መጀመሪያው 3 ወር አይደለም። ለምንድን ነው ያልኳችሁ? ይሄ 3 ወር ላይ ብዙ ረፍቶች አላችሁ። የተለያዩ አመት በዓሎች፣ የተለያዩ እንትኖች በተለያዩ ምክንያቶች ትምህርት ስለሚዘጉ በቂና በቂ ሰዓት አላችሁ። ራሳችሁ ላይ ተቀምጣችሁ ማለት ነው በቂ ሰዓት ማጥናት የሚችሉ። ይሄ ሁላችሁም እንደምናውቀው ትምህርት ቤት ሄደን ከምናጥነው ይልቅ በራሳችን ላይ ብዙ ዩኒት ከቨር እንደምናደርግ ሁላችንም እናውቃለን። ስለዚህ በዚህ ላይ ዲፔንድ ናችሁ። ለራሳችሁ ሁላችሁም የ3 ወር ፕላን ማለት ነው አውጥታችሁ ክሬት አድርጋችሁ ማለት ነው ይሄ ላይ ዲፔንድ ነው ፕላናችሁ እንድታወጡ። ከዛ በዚህ ፕላን ሆነ አልሆነ እንትኑ ማለት ነው ኢንትራንስ ኤግዛሙ በዛ ቀን ችግር የለውም። ካልሆነ ለዚህ እኮ ነው 12 ዓመት ላይ በፕሬዲክሽን አንሄድም ማለት ነው። ስለዚህ በዚህ ያወጡ ቪዲዮ እንድሰራላችሁ ከፈለጋችሁ ሰራላችኋለሁ። ለዚህ ቻናል አዲስ ከሆናችሁ እርግጠኛ ነኝ በጣም እንደሚጠቅማችሁ ማለት ነው። ከዚህም በኋላ በተለያዩ እንድሰራላችሁ በተፈልጉ ቶፒክ ኮሜንት ላይ አሳውቁ ማለት ነው። እንሰራላችኋለን ማለት ነው። የቴሌግራም ቻናላችን ደግሞ ኦፊሻሊ መቀላቀል ከፈለጋችሁ የተለያየ ኢንፎርሜሽን፣ የተለያዩ ሾርት ኖቶች፣ የተለያዩ የኢንትራንስ ኤግዛም ኩዌሽኖች እነዚህም በተዋበ መልኩ የተለያዩ የተዘጋጁ የኢንትራንስ ኤግዛም ላይ በጣም ፎከስ አድርጋችሁ እንድታጠኑ የሚያስችላችሁ ሾርት ኖቶች ከፈለጋችሁ የኛ የቴሌግራም ቻናላችን መቀላቀል ትችላላችሁ ማለት ነው። እዚህ ዲስክሪፕሽን ላይም ኮሜንት መጀመሪያ ላይ አስቀምጥላችኋለሁ። ኢቨን እዚህ ላይም በዚህ በስክሪኑ ላይ እንደምታዩት አስቀምጥላችኋለሁ ማለት ነው። ስለዚህ ሁላችሁም ይህን ቻናል ቼክ ማድረግ አለባችሁ፣ ሰብስክራይብ ማድረጋችሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።